ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው። ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 3 ከቁጥር 2 እስከ 20 ድረስ እንዲህ የሚል ቃል ተጽፏል። የእግዚአብሔር ቃል በበረሃ በምድረ በዳ ወደሚኖረው ወደ ዘካርያስ ልጅ ወደ ዮሐንስ እንዲህ ሲል መጣ። ኢሳይያስ ምዕራፍ 40 ቁጥር 3 ላይ እግዚአብሔርን መንገድ በምድረ በዳ አስተካክሉ፣ ጎዳናውንም በበረሃ አቅኑ፣ ተራራው ዝቅ ይበል፣ ሸለቆው ከፍ ይበል፣ ኩርንችቱ ይስተካከል፣ ኩርንችቱ ይክላ፣ ጠማማውም ይስተካከል፣ የተወላገደው ሁሉ ይቃና ብሎ ነቢዩ ኢሳይያስ ቀደም አድርጎ በመንፈስ ቅዱስ ተመልክቶት ስለ ቅዱስ ዮሐንስ የተናገረው መጥምቀ መለኮት ቅዱስ ዮሐንስ 30 ዓመት በበረሃ ኑሮ ጊዜው ሲደርስ ሰዓቱ ሲፈጸም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በዮርዳኖስ ዙሪያ እያስተማረ መጣ። ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል ይላል። በበረሃ የሚነገረው አዋጅ ነጋሪ መምህር ያልተቀጠረለት ሞግዚት ያልተዘጋጀለት በበረሃ ያደገው ከሰው ተለይቶ ከዘመድ ርቆ በሄሮድስ ምክንያት በበረሃ ወድቆ ከመላእክት ጋር ብቻውን ያደገው መጥምቀ መለኮት ቅዱስ ዮሐንስ ስብከቱ እንደዚህ ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ ያለ በዮርዳኖስ ዙሪያ በበረሃ በምድረ በዳ የሚናገር የአዋጅ ነጋሪ ቃል። ዛሬ የምንማማረው ርዕሳችን ሉቃስ ምዕራፍ 3 ቁጥር 7 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ማን አመለከታችሁ? በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ወንጌላዊ ማቴዎስም ጽፎታል። እናንተ የእፉኝት ልጆች ከሚመጣው ቁጣ ማን አመለከታችሁ? ሰው ክቡር ሲሆን በእግዚአብሔር መልክ የተፈጠረ ሲሆን ሰውስ ክቡር ነበረ፣ ክብሩን ባለማወቁ ግን እንደ እንስሳ ሆነ ተብሎ ተጽፏል። በክፋታቸው በኃጢአታቸው በጠማማነታቸው እናንተ የእፉኝት ልጆች እስኪል ድረስ እንዲህ ከኃጢአት ላይ ኃጢአት መጨመራቸውን ይገልጻል። እግዚአብሔር ሰውን በመልኩ ፈጠረው፣ እንደ ሰውም ያከበረ፣ ከፍጡራን በላይ ከፈጣሪ በታች እንደ ሰው የተከበረ አልነበረም። ክብራችን ባለመጠበቃችን ግን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በመዝሙር 48 ቁጥር 12 እንዲሁም ቁጥር 20 ላይ ሰውስ ክቡር ነበር፣ ክብሩን ባለማወቁ ግን እንደ እንስሳ ተቆጠረ፣ እንደ እንስሳም ሆነ። ይሄ ብቻ አይደለም፣ የእፉኝት ልጆች እስከ መባልም ደርሰዋል። በእውነት በከፉ በመርዛም አራዊቶች እስኪቆጠር ድረስ ቅዱስ ዮሐንስ የበረሃው መናኝ ፈሪሳውያን ጻፎች፣ ፈሪሳውያን፣ ሰዱቃውያን በዮርዳኖስ ዙሪያ የንስሐ ጥምቀት እያጠመቀ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በረሃውን አቋርጦ እያስተማረ እየጠመቀ ሲመጣ ነው ወደ እሱ የቀረቡትን ወደ እሱ የሚመጡትን
ዘወትር ይሰሩት የነበረውን ኃጢአታቸውን እያሰበ ንስሐ ግቡ፣ ከዚህ በፊት ታጠፉት ተሳሳቱ የነበረው ይበቃችኋል፣ ከእንግዲህስ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ፣ በቀሪው ጊዜያችሁ ተጠቀሙ፣ ወደፊት ባለው ሰዓት ተጠቀሙ። ምሳር በዛፎች ስር ተዘጋጅቷል፣ የማያፈራው ይቆረጣል፣ በማይጠፋ እሳት ይቃጠላል ነበር የሚል መጥምቀ መለኮት ቅዱስ ዮሐንስ። የማያፈራ ፍሬ የሌለው ፍሬ ቢስ ፍሬ አልባ ሥራ ፈት የሆነ ሁሉ ይቃጠላል። ሰርቶ ነው መከበርና መንግሥተ ሰማያት ቀርባለችና ንስሐ ግቡ። ምሳር መጥረቢያው በዛፎች ስር ተዘጋጅቷል፣ የማያፈሩትን ፍሬ አልባዎችን ውሸታሞችን ይቆረጣሉ፣ በማይጠፋ እሳት ይቃጠላሉ ነበር የሚል። ቁጥር 7 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? በቁጥር 8 ላይ ከእንግዲህስ ለንስሐ የሚገባ ፍሬ አድርጉ ነው ያለ ቅዱስ ዮሐንስ። ከእንግዲህስ የሚለው ቃል ከዚህ በፊት የነበረው ሥራቸው ብላሽ ከንቱ መሆኑን ያረጋግጣል። ከዚህ በፊት ከተወለዱ እስካሉበት ሰዓት ድረስ በጎ ሥራ እንደሌላቸው፣ መልካም ነገር እንዳላሰቡ፣ ሕዝብን ሲያደናግሩ፣ ጉቦ ሲቀበሉ፣ ሲያጭበረብሩ፣ ሲያታልሉ፣ ለወላጆቻቸውና ለኅብረተሰቡ በጎ ሕሊና የሌላቸው፣ የአገር ፍቅር የሰው ፍቅር የሌላቸው፣ እግዚአብሔርንም በፍጹም ልባቸው የማይከተሉ መሆናቸውን በመግለጽ ከእንግዲህስ ለንስሐ የሚገባ ፍሬ አድርጉ ይላል። አሁንም በማቴዎስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ ወንጌላዊ ማቴዎስም ይህን ተናግሮታል። ከእንግዲህስ የሚለው ቃል 2012 አልፏል፣ 2013 ገብተናል። አንጋጠን ስንመለከት ስናስብ እንባችን ወደ ሰማይ አምላክ ስንረጭ ጌታ ሆይ ከአዲሱ ዘመን አድርሰን ካቆየህን አይቀር ግፍህን መከራን ከተቀበልን አይቀር ከበሽታ ላይ ከነዛው ደግሞ የብዙ ሰዎችን ኃላፊነት ወይም ለመንጋው ሳይገባኝ ራሴን መጠበቅ የማይገባኝ ድሃና ደካማ ሰው በመንጋዎች መካከል አቁመኸኝ በዚህ በሰንሰለታማው ተራራ ውስጥ ጌታ ሆይ ባክህ ይህን ጊዜውን ባርከው፣ ጊዜውን አሳብ ከደናው ቀን ደብል ቀን ስንል ዛሬ ለእግዚአብሔር የሚሳነው ነገር የለምና መስከረም 3 2013 ብለን ለመቁጠር በቅተናል። ስለዚህ ነው መጥምቀ መለኮት ቅዱስ ዮሐንስ የበረሃው መናኝ ከእንግዲህስ ለንስሐ የሚገባ ፍሬ አድርጎ፣ ፍሬ አልባ የሆነው ፍሬ የሌለው ዛፍ ይቆረጣል ካለ በኋላ ፍሬ የሌላቸው ቅርንጫፋቸው ፍሬ አልባ የሆኑ ለማገዶ ነው፣ ለእሳትነት ይዘጋጃሉ ካለ በኋላ ከእንግዲህስ ፍሬ ለፍሬ የሚያበቃ ንስሐ አድርጎ ወደ እግዚአብሔር የሚያቀርብ በሰውም ዘንድ ተወዳጅነት የሚያስገኝ ለሀገር ፍቅር፣ ለሰው ፍቅር፣ በጾም በጸሎት መወሰንን፣ ከኃጢአት ሁሉ ይቅርታ መጠየቅን፣ በድለናል ተሳስተናል ብሎ ንስሐ መግባትን ከእንግዲህስ ተዘጋጁ ነበር የሚል መጥምቀ መለኮት ቅዱስ ዮሐንስ። ቁጥር 9 እና 10 እያልን ስንሄድ ደግሞ አሁንም ጻፎችና ፈሪሳውያን በዙሪያው በዮርዳኖስ ዙሪያ የንስሐ ጥምቀት እያጠመቀ እኔ ለንስሐ በውኃ አጠምቃችኋለሁ ነበር የሚል ቅዱስ ዮሐንስ ማንነቱን ገልጾ የራሱን ክብር ሳይፈልግ ነበር የተላከበትን የሥራ ድርሻውን የሚወጣ። ለምንም የበረሃ ጣዝማና ባህር እየበላ የግመል ጠጉር ለብሶ ከዓለም ተለይቶ ልልበስ፣ ላጊጥ፣ ልሾም፣ ልሸለም የማይል ከዓለም ሁሉ ነገር ጣጣ የራቀ የበረሃው መናኝ ቅዱስ ዮሐንስ እንዲህ ይላቸው ነበር። ምን እናድርግ ይሉታል። ቀራጮች ቀረብ ብለው መሆን የሚገባቸውን ከእንግዲህ ስለ ንስሐ የሚገባ ፍሬ አድርጉ እያለ ሲወቅሳቸውና ሲገስጻቸው መምህር ሆይ ምን ብናደርግ ነው የእግዚአብሔርን መንግሥት የምንወርስ ወደ እግዚአብሔር መንግሥት የምንገባ ይሉት ነበር። ልክ ነው፣ መጠየቅ መልካም ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ ቅዱስ ጳውሎስም ምን እንዳደርግ ትወዳለህ? ምን እንዳደርግ ትፈልጋለህ? ያለ ይሄ ግድ መባል የሚገባው ጉዳይ ነው። መባል የሚገባው አስፈላጊ ነገር ነው።
በዮሐንስ ወንጌል ምዕራፍ 6 ቁጥር 27 እና 28 ላይም አሁንም እነሆ ምን እናድርግ ነበር ያሉት ጌታን ኢየሱስ ክርስቶስን የሚከተሉት ሲያስተምርና ሲሰብክ ድውያንን ሲፈውስ ቀረብ ብለው ጌታ ሆይ ምን እናድርግ ይሉት ነበርና ምን እናድርግ የሚል መጠየቅ ያረጋልቅ ይባላልና መጠየቅ መልካም ነው። በዮርዳኖስ ዙሪያ የንስሐ ጥምቀት እያጠመቀ ወንጌል እየሰበከ የምስራቹን ቃል እያስተላለፈ የአዋጅ ነጋሪ ድምፅ አዋጅ አዋጅን ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አዋጅ አዋጅ ከእንግዲህ ስለ ንስሐ የሚገባ ፍሬ አድርጉ። እስካሁን የኖራችሁት ኑሮ ከንቱ ነው፣ ለሥጋም አይበጅ ለነፍስም አይጠቅም፣ ለሰውም አልረባ፣ በእግዚአብሔርም ዘንድ የተመዘገበ ነገር የለው። ከንቱ ሕይወታችሁ በከንቱ ስላለፈ ከእንግዲህ ስለ ንስሐ የሚገባ ፍሬ አድርጉ ሲላቸው ምን እናድርግ አሉት። ቀራጮች ቀረቡና እሱም ምዕመናን ነው ተከታዮቹ ለትምህርቱ የሚሰበሰቡት ቀረብ ብለው ምን እናድርግ ሲሉት ሁለት ልብስ ያለው ልብስ ለሌለው ይስጥ ነው ያላቸው። ሁለት ልብስ ያለው ካለ አንድ ለሌለው ያካፍል፣ ምግብንም እንደዚሁ ተካፍላችሁ ብሉ። ፍቅር ነው። የበረሃው መናኝ ቅዱስ ዮሐንስ መጥምቀ መለኮት ፍቅር ነው የሚል አብሮ መብላት እኮ ፍቅር ነው። ሰው አብሮ ከበላ በእውነት በእግዚአብሔር ስም አብሮ የበላ ሰው ጠብ የለውም፣ አይቀናናም፣ ክርክርም ቅናትም ምቀኝነት የለበትም። እነሆ ምግብንም እንዲሁ ተካፍላችሁ ብሉ። ሁለት ልብስ ያለው ለሌለው ያካፍል። በዛ በሳጥናችሁ ብላይ ብለው ብላይ አይፍጀው። ልቁንስ ልብስ ለሌላቸው አልብሷቸው፣ ምግብ ለሌላቸው መግቧቸው እያለ ነበር። ቀራጮች ቀረብ ብለው ሁለተኛ መምህር ሆይ የእኛስ የሥራ ድርሻ ምን ይሆን? ምን እናድርግ ይሉታል። አሁንም መጥምቀ መለኮት ቅዱስ ዮሐንስ የበረሃው መናኝ እንዲህ ይላል። አሁንምና እናንተም መንግሥት ካዘዛችሁ ከታዘዛችሁት በላይ አትቀበሉ። መንግሥት ያዘዛችሁን ስሩ። ነፍስ ሁሉ በበላይ ላሉ ባለሥልጣኖች ይገዛል። ከእግዚአብሔር ካልተሰጠ ሥልጣን የለምና። እኒህም በሀገር ላይ የሚያስተዳድሩት ሀገር የሚመሩት እግዚአብሔር መርጧቸዋል እያለ ጡምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ነፍስ ሁሉ በበላይ ላሉ ባለሥልጣኖች ይገዛ፣ ከእግዚአብሔር ካልሆነ ሹመት የለም። ሮሜ ምዕራፍ 13 ቁጥር 1 እስከ 7 ድረስ ግብር ለሚገባው ገብሩለት፣ ቀረጥ ለሚገባው ቀረጥ ስጡት፣ ለሁሉም የሚገባውን አድርጉ፣ ክብር ለሚገባው ክብር ስጡት፣ መፍራት የሚገባውን ፍሩት እያለ ነበር የሚያስተምረን ቅዱስ ጳውሎስ። እስከ ቁጥር 7 ነው ያነበብሁላችሁ። ከእንግዲህ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ ነው የሚል ቅዱስ ዮሐንስ። አይፈራም፣ በወንጌል አላፍርም፣ አስቀድሞ ለአይሁዳውያን ኋላም ለግሪክ ሰዎች የእግዚአብሔር ቃል ለማዳን ነውና። ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርም፣ የተጻፈውን እናነባለን፣ መንፈስ ቅዱስ የገለጸልንን እንናገራለን፣ አንፈራም፣ አናፍርም። ቅዱስ ዮሐንስ አሁንም እነሆ ከታዘዛችሁት በላይ ክልክል ነው። መንግሥት ያዘዛችሁን 50 ብር ከሆነ 50 ብር፣ 100 ብር ከሆነ 100 ብር መቀነስም መጨመርም ክልክል ነው። የታዘዛችሁትን አድርጉ ይላልና። በሦስተኛ ጊዜም ባለሥልጣኖች ጭፍራዎች መጥተው መምህር ሆይ ምን እናድርግ ይሉታል። ቅዱስ ዮሐንስም እንዲህ ይላቸው ነበርና ሰውን በከንቱ አታንገላቱት፣ በሰው ላይ ግፍ አትፈጽሙ፣ ሰውን አትበድሉት። ክፉውን ክፉ በሉ፣ በጎውን በጎ በሉ፣ ጻድቁን ጻድቅ በሉት፣ ኃጢአተኛውንም ኃጢአተኛ በሉ። በጉቦ በመማለጃ በሙስና አትፍረዱ፣ የሰውን ገንዘብ አትፈልጉ፣ ትክክለኛውን እውነትን ግለጹ፣ በጽድቅ ስለ ጽድቅ ስሩ። ሕዝቡን አታንገላቱት፣ ያላገባብ አትሰሩት፣ ያላገባብ አትደብድቡት፣ ያላገባብ አታንገላቱት። እንዲሁም ሀብትና ገንዘቡን አትቀሙት፣ ሥርዓቱንና ሕጉን ጠብቃችሁ ስሩ በማለት በሉቃስ ወንጌል ምዕራፍ 3 ቁጥር 10፣ 11 እና 12 ላይ
እንዲህ ቅዱስ ዮሐንስ ለተሰበሰቡት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ እንደገናም ለንስሐ የሚገባ ፍሬ አድርጉ፣ ከዚህም በላይ ደግሞ ልብስ ለሌለው አልብሱት፣ መንግሥት ያዘዛችሁትን ሥራ ፈጽሙ፣ ሰውን ያላገባብ አታንገላቱ። በዚች አጭር በምዕራፍ 3 ከቁጥር 9 እስከ 12 ድረስ ጠቅለል አድርጎ አቅርቦታል። መሆን የሚገባንን ማድረግ የሚገባንን መስራት የሚገባንን ቅዱስ ዮሐንስ ባጭር ነው አጠቃሎ ያቀረበው። ይህን ካደረግነ በእውነት የመንግሥቱ ወራሽ እንደምንሆን፣ በሰው ዘንድም ተዋደን ተፋቅረን ተስማምተን እንደምንኖር፣ ለሚመለከተን መልካም ምሳሌ እንደምንሆን አብራርቶታል። ይህንን ካደረግነ በነፍሳችንም አንጠየቅም፣ በሰው ዘንድም ደግሞ ነቀፍ አይኖርም። ምንም ሰው መልካም ነገር የማይወዱ የመልካም ሥራ ጠላቶች ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን ይዞታል አሉት፣ ጋኔን አሮበታል አሉት ይላል በማቴዎስ ወንጌል ምዕራፍ 11 ቁጥር 18 ላይ። ኢየሱስ ክርስቶስ የሰው ልጅ እየበላ እየጠጣ መጣ፣ ከቀራጮች ጋር ይውላል ብለውታል። መቼም ለሰው ክፉ ሰው የሚመቸው ነገር የለም። ክፉ ሰው የሚመቸው ክፋት ብቻ ነው። ለክፉ ሰው የሚመቸው ኃጢአት ብቻ ነው። ኃጢአት በሰራ ወይም ኃጢአትን ባየ ቁጥር የሚደሰቱ ብዙ ሰዎች አሉ። ስለዚህ ነው በዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ላይ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ እናንተም በገደሏችሁ እናንተም ባዋረዷችሁ በእናንተ ላይ ስቃይን ግፍን በፈጸሙ ቁጥር ለእግዚአብሔር መሥዋዕት የሰዉ የሚመስልበት እግዚአብሔርን ያገለገሉ የሚመስልበት ዘመን ይመጣል እንዳለ ሁሉ ክፉ ሰው ክፋትን የሚጨምረው በጎ ነገር ማየት አይወዱም፣ የመልካም ሥራ ጠላቶች ናቸውና። ነገር ግን መጥምቀ መለኮት ቅዱስ ዮሐንስ እንዲህ ነበር የሚያስተምረውና መክብብ ምዕራፍ 8 ከቁጥር 11 እና 12 13 ላይ ጥበበኛው ሰለሞን እንዲህ ይላል፣ እግዚአብሔር ኃጢአት በሚሰሩት ሰዎች ላይ ፈጥኖ ፍርድን አይፈርድምና የሰው ልጆች ልባቸው እየከፋ ሄደ። ተሎ ባለመፍረዱ ተሎ ስላልገሰጻቸው ዝም ብሎ ስላያቸው ያለን ያደለውም ጥበበኛው ሰለሞን ነው። መክብብ ምዕራፍ 8 ቁጥር 11 እና 12 ላይ ኃጢአት ላይ ኃጢአት እየጨመሩ እየጨከኑ ጭካኔ እያደረባቸው ሄደ። አሁንም ከምንመለከተው ብዙ ሰዎች ጋር እንገናኛለን። ብዙ ሰዎች ያወያዩናል። አንዳንዶች እግዚአብሔር የወደዳቸው ሰዎች ትንሽ ኃጢአት ሲሰሩ በሕልምም በእውንም ሲገስጻቸው አላበጅሁም ብለው ንስሐ ይገባሉ። ዝም ብሎ የሚመለከታቸው ሰዎች ግን ሽልማት እንደሚጠብቃቸው ሁሉ የእሳት አክሊል ተዘጋጅቶላቸው ሳለ ከኃጢአት ላይ ኃጢአት የሚጨምሩ ስላለ ነው። ጥበበኛው ሰለሞን ሰው 100 ጊዜ ኃጢአትን እንዲያው ግፍን ፈጽሞ ቢሰራ ኃጢአትን ቢሰራ መጨረሻ የሚጠቀመው ነገር ብላሽ ነው። ሰውን በሰው ላይ ግፍ ቢፈጽም የሚጠቀመው ነገር ይልቁንስ ንስሐ መግባት እግዚአብሔርን በሰው ልጆች ላይ ተለብሎ ስላልፈረደባቸው ከኃጢአት ላይ ኃጢአት ይጨምራሉ። ይሁን እንጂ ግፍን በሰው ላይ ቢፈጽም እግዚአብሔር በቅዱሳን በጻድቃን በሚገፉ ሰዎች ላይ ክፉ ነገር አያገኛቸውም። ቢያስቡብንም ቢመኙብንም እንግደላቸው፣ እንደብድባቸው፣ እንሰራቸው ብንባልም ሲመክሩብን ቢውሉና ቢያሩ እግዚአብሔር ለክፉ ነገር አሳልፎ አይሰጠንም። ይሁን እንጂ ዝም ስለሚላቸው ከኃጢአት ላይ ኃጢአት ይጨምራሉ፣ እየጨከኑ ይሄዳሉ። ሆኖም ግን እግዚአብሔር ለክፉ ነገር የእግዚአብሔር አገልጋዮቹን አሳልፎ አይሰጥም በማለት እስከ ቁጥር 12 ነው የተጻፈው። እናንተ የእፉኝት ልጆች ከሚመጣው ቁጣ ማን አመለከታችሁ? እንግዲህ ቁጥር 19 እና ቁጥር 20 ላይ በሉቃስ ወንጌል ምዕራፍ 3 ማለት ነው ቅዱስ ዮሐንስ ሄሮድስን ገሰጸው የሚል ተጽፏል። ሄሮድስን አላበጅህም፣ የወንድምህን የፊልጶስን ሚስት አግብተሃል፣ ዋርሳ ወርሰሃል፣ ከዚሁም በላይ በአገሪቱ ላይ ግፍ ፈጽመሃል፣ ደምን አፍስሰሃል እያለ ይገስጸው ነበር። በዚህና በመሳሰሉት ነገሮች ቅዱስ ዮሐንስን ወደ ግዞት ቤት አስገብቶት ነበር። በማርቆስ ወንጌል ምዕራፍ 6 ቁጥር 21 ላይ
ወንጌላዊ ማርቆስ ወንጌል መንግሥት እንደጻፈው እንዲህ የሚል ተጽፎ ይገኛል። ሄሮድስ የተወለደበት ጊዜ ደረሰ። መሳፍንቶችና መኳንንቶችን የሀገሩን ታላላቅ ሰዎች ጠርቶ ታላቅ ግብዣ አደረገላቸው። የሄሮድያዳ ልጅ ከመካከል ከመሳፍንቱና ከመኳንንቱ መካከል ገብታ ዘፈነች። በዚህም ሄሮድስንና ተመልካቾችን ታዳሚዎችን አስደሰተቻቸው። በዚህ የተደሰተ በልደቱ ቀን ስለዘፈነችለት ሄሮድስም ከመንግሥቴ እኩሌታ እንኳን ቢሆን ያልሽውን እየለመንሽውን የፈለግሽውን ነገር ሁሉ ሰጥሻለሁ አላት። ቃል ገባላት። የሄሮድያዳ ልጅም ለእናቷ ሂዳ እናቴ ሆይ ሄሮድስ ከመንግሥቴ እኩሌታውን እሰጥሻለሁ ብሎኛል፣ ሌላም ጠይቄኝ ነገር ካለ ወደኋላ አልልም በማለት በማይለወጥ መሐላው ምሎልኛል በመሳፍንቱና በመኳንንቱ ፊት አለች። ሄሮድያዳም ልጅ ሆይ እኔ ከሄሮድስ ጋር እስካለው ድረስ መንግሥቱ መንግሥታችን ነው፣ ክብሩም ክብራችን ነው፣ ስልጣኑም ስልጣናችን ነው። ነገር ግን ቅዱስ ዮሐንስ ዋርሳ የወረሰ ደንበር ያፈረሰ እያለ የወንድምህን የፊልጶስን ሚስት አግብተሃልና ፍታ ያለ ስለሚሰብክና ስለሚገስጸው የዮሐንስን አንገት ቆርጠ ስጠኝ በይው አለች። ክፉ መካር ተንኮለኛ መካሮች እንዲህ ክፉ ነገር ይመክራሉና የእናቷን ምክር ተቀብላ ከመኳንንቱና ከመሳፍንቱ ፊት ሄዳ የዮሐንስን አንገት በጻሕል አድርገህ ስጠኝ አለችው ይላል መጽሐፍ ቅዱስ። እሱም አዘነ። ዮሐንስ ጻድቅና ንጹሕ በመሆኑ ዮሐንስ ነቢይ በመሆኑ ሕዝብን በትኩረት ይመለከተዋል። ዮሐንስን መንካት ያስቸግራል። ዮሐንስን መንካት ያስጨንቃል። እርሱም ቢሆን በሚሰራው ሥራ ሁሉ ስለ ኃጢአቱ ስለገሰጸው እንጂ በሚሰራው ሥራ ሁሉ በትኩረት ይመለከተው ነበር። ይሁን እንጂ ቃል ኪዳን ስለገባላት የዮሐንስን አንገት መስከረም 2 ቀን ያው ባለወግ ልኮ አንገቱን ቆርጣችሁ አምጡ በማለት የዮሐንስ አንገት እንዲቆረጥ ሆኗል። እናንተ የእፉኝት ልጆች ማለት የሰውን አንገት መቁረጥ፣ የሰውን ደም ማፍሰስ፣ የሰውን ክብር መቀነስ፣ የሰውን ሥራ ማፍረስ፣ በድግምቱም በመተቱም ሰውን ከቤተሰቡ ማፈናቀል፣ ከሥራውና ከሀገሩ ከሚኖርበት ማፈናቀል፣ እንዲህ አይነት የእፉኝት የአውሬ መንፈስ በሉቃስ ወንጌል ምዕራፍ 13 ከቁጥር 32 ላይ አሁንም የቤተልሔም ሕፃን የቆሮንቶስ ባሕታዊ ኢየሱስ ክርስቶስ እንዲህ አለ። ሰዎች መጡና ሄሮድስ ሊገልህ ይፈልጋል አሉት። አይ እነሆ ዛሬና ነገ ድውያንን እፈውሳለሁ፣ ሙታንን አነሳለሁ፣ ከዛ በኋላ እፈጽመዋለሁ ካለ በኋላ ያችን ቀበሮ ሄሮድስን ሂዱና እነሆ ዛሬና ነገ ድውያንን እፈውሳለሁ፣ በሦስተኛው ቀን እፈጽመዋለሁ በሏት። የሰው ልጆች እናንተ የእፉኝት ልጆች፣ የአውሬ መንፈስ ያደረባቸው ደም አፍሳሾች እንዲህ ቀበሮ እስከ መባል ድረስ በተሰጠው ስልጣን ላይ መልካም መስራትና በምድርም በሰማይም ክብርን መያዝ ሲገባው አላገባብ በሚሰሩ ሰዎች ላይ ያችን ቀበሮ መኃልየ ምዕራፍ 2 ቁጥር 15 ላይ ወይናችን አብቧል፣ የወይን ቦታችን ወይናችን አብቧል። አሁንም የወይን ቦታችን የወይኑን ማሳችን ወይም ወይናችን የሚያጠፉትን ጥቃቅን ቀበሮችን አስወግዱልን ይላልና ጥበበኛው ሰለሞን። ጥቃቅን ቀበሮች በወይናችን ላይ ጥፋት የሚያመጡትን ወይናችን የሚያጠፉትን ወይናችን አብቧል አፍርቷል፣ ነገር ግን በወይናችን ላይ ጥፋት የሚያመጡትን ጥቃቅን ቀበሮች አስወግዷቸው። ሰው በሰውነታችን ተከብረን ሰው መባል ሲገባል ከሰው ተራ ወጦ ቀበሮ መባል፣ አውሬ መባል፣ እንዲሁም እፉኝት መርዛም በመርዛም እባብ በነዘር እባብ መመሰል አለመታደል ነውና ከእንግዲህስ ለንስሐ የሚገባ ግቤ ፍሬ አድርጉ እንዳለ ቅዱስ ዮሐንስ ይጸጽተን አላበጀንምና መልካም አልሰራንም ብለን ንስሐ የምንገባበት ዘመን 2013
ለንስሐ የምንዘጋጅበት ንስሐ የምንገባበት ዘመን ያርግልን እግዚአብሔር። እንደዚህ ነው የበረሃው ስብከት ንስሐ ግቡ መጥምቀ መለኮት ቅዱስ ዮሐንስ የሚያስተምረን መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለን የሚያስተምረን። ትንቢተ ዳንኤል ምዕራፍ 4 ከቁጥር 16 ላይ የአውሬ ልብ ይሰጠው የሚል ተጽፎ ይገኛል። እነሆ ናቡከደነፆር በልቶ ጠጥቶ ተመችቶት እንደተኛ ይናገራል። እኔ በላው ጠጣው ተመቸኝ ተኛው፣ በሌሊትም ራእይ ሕልምን አየሁኝ። ሕልሙም እንዲህ ነበር አለ። ሕልሙንን ከለዳውያንን፣ መተተኞችን፣ ጠንቋዮችን ሕልም ሲያይ ችግር ሲመጣበት ፈተና ሲገጥመው የሚያወያያቸውን መማክርቶችን ሰብስቦ ጥበበኞች ናቸው ብልሃተኞች ናቸው ያላቸውን ጥበበኞችን ሰብስቦ ሕልም አይቻለሁ ሕልሙን ተርጉሙልኝ አላቸው። ነገር ግን መተርጎም ሕልሙን መፍታት የሚችል አልተገኘም። በዛን ሰዓት የእግዚአብሔር መንፈስ ያደረበት ዳንኤል ተገኘና ወደ ናቡከደነፆር ቀረበ። ናቡከደነፆርም እንዲህ አለው፣ ሕልሙን ነገረው። ሕልሙን ከነገረው በኋላ ትርጓሜውን እንዲነግረው ትርጓሜውን ንገረኝ፣ ሕልሙን አይቼዋለሁ፣ ነገር ግን ትርጓሜው አልገባኝም። ሕልሙም አስደንጋጭና አስፈሪ ነበረ። ታላቅ ዛፍ ከምድር እስከ ሰማይ ተተክሎ አየሁኝ። ቁመቱ ወደ ሰማይ ደርሷል፣ ስፋቱም በዓለም ሁሉ ሞልቷል። ከላይ ወፎቹ የሰማይ ወፎች ሁሉ ይመገቡበታል፣ ከታችም የዱር አራዊት ሁሉ ተሰብስበውበታል። ዛፉ ታላቅ ነው፣ ወፎችንም አራዊትንም ሰብስቦ የያዘ ታላቅ ዛፍ። የቅጠሉ ልምላሜም ደስ የሚልና ውበት ያለው ነበረ። ታዲያ ዛፉን ቁረጡት፣ ቅጠሉንም አርግፉት፣ ፍሬውንም በጣትሳችሁ ጣሉት የሚል ቃል ተሰማ። ጉቶውን ግን ተውት። 7 ዓመት ጉቶ ብቻውን 7 ዓመት የ7 ዓመት ዘመናት ያስቆጠረ የሚል ቃል ተሰማ ብሎ ነገረው። ንጉሥ ወይ 1000 ዓመት ንገስ፣ ሕልሙን ለጠላቶች ይሁን አለ ዳንኤል። ጥበብን መንፈስ ቅዱስ የመላበት መንፈስ ቅዱስ ያደረበት ጥበበኛው ዳንኤል ነቢዩ ዳንኤል ይህን ለጠላቶች ይሁን። ሕልሙ ጥሩ አልነበረም። ታላቅ ዛፍ የተባልክ አንተ ነህ፣ በምድርና በሰማይ የመላ ልምላሜህ ያማረ ከሰማይ ወፎች ከዱር አራዊቶች የተሰበሰቡ በይች በምድር ላይ በጣም በስልጣን ከፍ ከፍ ያል ታላቅ ንጉሥ አንተ ነህ አለው። ነገር ግን ኃጢአትህ ስለበዛ ዛፉን ቁረጡት መባሉ 7 ዓመትም ጉቶውን ብቻ ተውት የተባለ አንተ የአውሬ ልብ ይስጠው፣ ከስልጣን ወርደህ ከክብርህ ወርደህ 7 ዓመት እንደ በሬ ሳር ትበላለህ። ጠጉርህ እንደ ንስር፣ ጥፍርህ እንደ ወፍ ይረዝማል፣ በሰማይ ዝናብ ትረሰርሳለህና 7 ዓመት ብሎ ነገረው። ይህን እንደተናገረው 12 ወሮች ከተቆጠሩ በኋላ ናቡከደነፆር በባቢሎን በሰገነቱ በቤተ መንግሥቱ ላይ ሆኖ እየተዘዋወረ እቼ ታላቂቱ ባቢሎን እኔ በስልጣኔ በኃይሌ በጉልበቴ በመብቴ ለመንግሥቴ ለአስተዳደር የሠራኋት ታላቂቱ ባቢሎን እያለ የእግዚአብሔርን ስም ሳይጨምር እኔ የሠራሁት እኔ ያበጀሁት ስልጣኔ ታላቅ ነው ኃይል አለኝ እያለ ሲናገር ከሰማይ ድምፅ ተሰማ። ናቡከደነፆር ስልጣን ካንተ ተወገደ፣ የአውሬ ልብ ይሰጠው በሚል ነው። ትንቢተ ዳንኤል ምዕራፍ 4 ቁጥር 16 ላይ የአውሬ ልብ ይሰጠው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? ሰው አውሬ እስከመባል የአውሬ ልብ የአውሬ አስተሳሰብ እስከሚኖረው ድረስ የአውሬ አስተሳሰብ መቼም መጽሐፍ ቅዱስ መቼም ምሳሌ ስለጠፋ እንጂ አውሬዎች እንኳን ካልነኳቸው አይነኩም። ብዙ ጊዜ በብርሃን ኖረናል እንዳቅማችን፣ ብዙ ጊዜ ባልታሰበ ቦታም እንዲያው ምቹነት በሌለው ዘንዶውንም ነብሮንም አይተናል። በሀገራችን ያሉ አራዊቶች እንጂውንም አይተናል፣ እባቡንም አይተናል። ካልነኩት አይነካም። እግዚአብሔርም እየጠበቀን ደግሞም ስላልተደፋፈርናቸው እንንከሳችሁ መርዛችን እንርጭባችሁ አላሉ።
የሐዋርያት ሥራ ምዕራፍ 28 ቁጥር 1 2 3 4 ላይ ጳውሎስ ጭራሮውን ሰብስቦ ከእሳቱ ላይ ሲጨምር እባብ ነደፈው፣ ከእጁም ተንጠለጠለ፣ ቅዱስ ጳውሎስም ከእሳቱ ላይ ያራገፈው የሚል ተጽፏል። ሰዎቹ ግን ከባህር ውስጥ ቢወጣ ይሄ በእውነትም ነፍሰ ገዳይ፣ ይሄ እውነትም ኃጢአተኛ ሰው ነው፣ እንዴት ከባህሩ ያን ያህል መከራይቱ ቢወጣ ከውጭ ደግሞ እዚህ ከየብስ ላይ ከወደቡ ላይ እንዴት እባብ ነደፈው? ይሞታል ወይም ሰውነቱ ያብጣል ሲሉ ምንም ሳይነካው እባቡን አራግፎ ሰውነቱም አላበጠም፣ ሞቱም አልደረሰበትም። እንዲህ ነው የእግዚአብሔር ሰው። እባቡስ ጳውሎስን አልጎዳውም። ሰዎቹ ግን እስከ ሞት ድረስ መክረውበታል። የሰው አውሬዎች፣ የሰው እባቦች በቅዱስ ጳውሎስ ላይ ድሮ አብሯቸው ሲሰራ፣ ቤተ ክርስቲያን ሲያፈርስ፣ ክርስቲያኖችን ሲያሳድድ ሕጋዊ ማህተም ሰጠው አፍርስ በትን ክርስቲያኖችን አሳድ ብለው ወዳጅ ዘመድ ያደርጉት የነበሩት እውነተኛዋን መንገድ ሲመራና ክርስትናን ሲያስፋፋ ስለ እግዚአብሔር የጌታን መስቀል ተሸክሞ መከራ ሲቀበል ግፍ ሲፈጽሙበት ነበር። ስለዚህ ነው ሐዋርያው መጥምቀ መለኮት ቅዱስ ዮሐንስ ስመ ብዙ፣ ሐዋርያው ዮሐንስ፣ ነቢዩ ዮሐንስ፣ መጥምቀ መለኮት ቅዱስ ዮሐንስ፣ በረኸኛው ዮሐንስ፣ ወንጌላዊ ዮሐንስ የወንጌል መክፈቻ፣ የነቢያት መጨረሻቸው፣ የሐዋርያት መጀመሪያቸው፣ የጌታ መንገድ ጠራጊ ጌታ ነው ወንጌል ዮሐንስ እንዲህ ያደረገ የሚያስተምረው። ስለዚህ ነው እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ አለ። በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ አሁንም መድኃኔዓለም ኢየሱስ ክርስቶስ ይህን ቃል ተናግሮታል። እናንተ የእፉኝት ልጆች ክፉ ስትሆኑ ከክፉ ልባችሁ መልካም ነገር እንዴት ይነገራል? ልባችሁ ክፉ ነው፣ መርዛም ናችሁ፣ የእፉኝት ልጅ ናችሁ፣ እፉኝት እባብ ናችሁ። ታዲያ ከክፉ ልባችሁ ከመርዛማ ልባችሁ መልካም ነገር እንዴት ይወጣል ነበር መድኃኔዓለም ኢየሱስ ክርስቶስ። ሰው ክፉ ከሆነ እስከዚህ ድረስ ይገሰጻል። መመለስ ብንችል መልካም ነው። ለንስሐ ጊዜ የሰጠው እግዚአብሔር እንዲህ ስለ ንስሐ ካነሳሳን አይቀር በሁለተኛ ጴጥሮስ ይቅርታ፣ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እና 8 ላይ እግዚአብሔር ስለ ተስፋ ቃሉ አይዘገይም፣ ነገር ግን ንስሐ እንድትገቡ ለንስሐ እንድትዘጋጁ ኃጢአታችሁን አስባችሁ ማረን ይቅር በለን እንድትሉ እግዚአብሔር ስለ እናንተ ይታገሳል እንጂ ስለ ተስፋ ቃሉ አይዘገይም። በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ነው፣ አንድ ቀን እንደ 1000 ዓመት ነው ተብሎ ተጽፏል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እና 8 ላይ በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ነው፣ ያበዛዋል ያሳንሰዋል። አንድ ቀንም እንደ 1000 ዓመት ነው፣ ሲፈልግ ያበረክተዋል። ታዲያ በመዝሙር 98 ቁጥር 3 ላይ ነቢዩ ዳዊትም ይሄንን ተናግሮታል። 1000 ዓመት እንደ አንድ ቀን፣ አንድ ቀን እንደ 1000 ዓመት ነቢዩ ዳዊትም ተናግሮታልና ጊዜን ዘመናትን የሚባርክ በጥቂት ጊዜ ብዙ ሥራ እንድንሰራ የሚያደርግ ብዙውን ሰፊውን ጊዜ ደግሞ በከንቱ እንዲያልፍ የሚያደርግ ለኃጥአን ለክፎች ሰፊውን ጊዜያቸው በከንቱ እንዲያልፍ ይሆንባቸዋል። ለደጋጎች ደግሞ ለመጥምቀ መለኮት ቅዱስ ዮሐንስ በበረሃ 30 ዓመት ኖረ፣ 6 ወር ግን መንገድ ጠረገ፣ የጌታን መንገድ። አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ የእግዚአብሔርን መንገድ ለመጥረግም በፊቱ ትጓዛለህ ይለው ነበር በሉቃስ ወንጌል ምዕራፍ 76 ቁጥር 1 ላይ ምዕራፍ 1 ቁጥር 76 ላይ ወንጌላዊ ሉቃስ እንደጻፈው አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ የታደለው ቅዱስ ዮሐንስ የእግዚአብሔርን መንገድ የጌታንም መንገድ ለመጥረግ በፊቱ ትሄዳለህ። ሉቃስ 1 ቁጥር 76 ላይ ስለምቸኩል ነው። እና እንዲህ ነው ቅዱስ ዮሐንስ ክብሩ በእውነት ስጦታው መታደል ነውና እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? ጌታም ደግሞ እናንተ የእፉኝት ልጆች እነሆ ከክፉ ልባችሁ መልካም ነገር እንዴት ይወጣል? ክፉ ሰው ከክፉ ልቡ መዝገብ ክፉ ነገር ይናገራል። ደግ ሰው በጎ ሰው ከበጎ ልቡ መዝገብ በጎ ነገር ይናገራል። ስላነጋገርህ ይፈረድብሃል፣ ስላነጋገርህ ይፈረድልሃል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 34፣ 35፣ 36 እስከ 37 ድረስ ነው ማነብላችሁ።
ባነጋገርህ ምክንያት ክፉ በተናገርከው ምክንያት ክፉ ይፈረድብሃል፣ መልካም ስለተናገርህ ደግሞ መልካም ነገር ይፈረድልሃል ተብሎ ተጽፏል። እና ክፉ ሰው ከክፉ ልቡ መዝገብ ክፉ ነው የሚናገር። ቢገለግሉት፣ ቢያስተምሩት፣ ቢመክሩት 10-15 ሽማግሌ ቢወስዱ ምንጊዜም ክፉ ስለሆነ ኃጥአን ከማኅፀን ጀምሮ ተለዩ የሚል ተጽፎባቸዋል። ከእናታቸው ማኅፀን ለጥፋት የተጻፉ ኃጥአን ከማኅፀን ጀምሮ ተለዩ። በመዝሙር 57 ቁጥር 2 ላይ ከሆድ ጀምረው ክፉ ነገር አሰቡ፣ ከሆድ ጀምሮ ከማኅፀን ጀምሮ ክፉ ነገር አሰቡ ማለት ተለዩ ብሎ መዝሙረኛው ዳዊት ስለተናገረ እንዲህ ይሆናልና በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ አሁንም መድኃኔዓለም ኢየሱስ ክርስቶስ እንዲህ አይነት ቃል ተናግሯል። እናንተ እባቦች የእፉኝት ልጆች፣ እባቦች የእፉኝት ልጆች፣ ተንኮለኛዎች፣ ክፎች ብሏልና እንዲህ ከመባል ይህንን አስደንጋጭ ቃል በሰው መልክ ተፈጥሮ ሰው እባብ ከመባል ያውጣን። በአንደኛ ነገሥት ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 2 ላይ ዳዊት ምንድነው ያለው? ሰለሞንን ልጄ ሰለሞን ሆይ አለ ሲባርከው፣ ልጄ ሰለሞን ሆይ ሰው ሁን። ሰው መሆን ነው የሚጠበቀኛ፣ ሰው መሆን አለብን። እግዚአብሔር ሰው አድርጎ ሰው ብሎ ፈጥሮናል። ይሄ ሰው መሆን ደግሞ እውነተኛ ሙሉ ሰው ልንሆን ይገባል። ሰው በመሆናችን ልንነግድበትና ልናጨረብርበት ሳይሆን ልጄ ሰለሞን ሆይ ሰው ሁን ስለተባለም ቤተ መቅደሱን ሠራ፣ አደራውንም ተወጣ፣ 40 ዓመትም እስራኤልን አስተዳደረ፣ ገዛ። እንግዲህ የቅዱሳን በረከት በእኛ በሁላችን ላይ ይደርልን። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? ናቡከደነፆር የተባለው ነገር ደረሰና ከሰማይ ድምፅ ሰማ። ከቤተ መንግሥቱ ወጥቶ በረሃ ለበረሃ ጫካ ለጫካ 7 ዓመት ጉቱን ተውት፣ ቅርንጫፉ ይቃጠል፣ ጉንዱ ይፈለጥ፣ ፍሬው ይርገፍ፣ ቅጠሉ ይቃጠል የተባለው ይፈጸም ዘንድ ናቡከደነፆር ከሰማይ በተነገረው ቃል መሰረት ከቤተ መንግሥቱ ማንም ሳያየው ወጥቶ 7 ዓመት እንደ በሬ ሳር ሲበላ ከሰማይ ዝናብ ሲወርድበት ጠጉሩ እንደ ንስር ጥፍሩ እንደ ወፍ ረዝሞ በትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ምን አለው ዳንኤል? ንጉሥ ሆይ ምናልባት የሠራው ኃጢአት ቢፋቅልህ የሠራውን ኃጢአት በሠራው ኃጢአት ይቅርታ ብታገኝ እነሆ ከሀብትህ ለድሃዎች አብላ። ምጽዋት መጽውት፣ ምጽዋት መመጽወት ጧሪ ቀባሪ የሌላቸውን ሽማግሌዎች፣ አሳዳጊ የሌላቸውን ወልደው የጣሏቸውን ሕፃናት ሰብስቦ ማሳደግ፣ ማስተማር፣ ለቁም ነገር ማብቃት። እንደ ድሃ ልጅነታችን እኛም እኮ ተጥለን ቀርተን ነበር። እግዚአብሔር በምሕረቱ ባይጎበኘን አስተዋይ ልብችን ጥቂት አስተዋይ ልብ ሰጥቶ እንዲው ጠፍቶ ከመቅረት ይልቅ ይህንን መልካም መንገድ መርቶ እግዚአብሔር እንደዚህ ባያበቃኝ እነዚህ እኮ ብራሽ ኩነን ቀርተን ነበር። ታዲያ ጎዳኒስቶች እኮ አሉ። አስተማሪ ቢያገኙ መካሪ ቢያገኙ ሁሉም አንድ ባይሆንም እንኳን ከጎዳኒስቶች ከገዳምም ሁሉም ጻድቅ ይሆናል አይባልም። መቼም እንክርዳድ የሌለበት ስም የለምና። ነገር ግን ጎዳኒስቶችንም እንኮ ብንከበክባቸው እንዲሁ ብናስተምራቸው ከዛም ሰው የሚሆን ለሀገር ለወገን የሚበቃ ይኖር ነበር። እና ናቡከደነፆርን ምንድን ነው ያለው ዳንኤል? ንጉሥ ሆይ አስተውል፣ አሁን ኃጢአት ይቅር እንዲባልልህ እግዚአብሔር በምሕረቱ እንዲጎበኝህ ከሀብትህን ለነዳያን መጽውት አብላ ጠጣ፣ እግዚአብሔር ድሆችን የሚጎበኝለት ይወዳልና እያለ ያስተምረው ነበር፣ ይመክረው ነበረ። በትንቢተ ዳንኤል ምዕራፍ 4 ቁጥር 27 የተጻፈውን ቃል ያነበብሁላችሁ። መዝሙር 40 ከቁጥር 1 2 3 4 ላይ እነሆ ምስኪኑን የሚያስብ የተራበ የሚያበላ የተጠማ የሚያጠጣ የተቸገረውን የሚያጽናና ተስፋ ለሌላቸው ለስደተኞች የሚያለብስና የሚያጎርስ እግዚአብሔር ከጠላቶቹ ያድነዋል፣ ጠላት ቢነሳበትም ከጠላቶቹ ይጠብቀዋል፣ በታመመም ጊዜ በአልጋው ላይ መጥቶ ይጎበኘዋል የሚል በመዝሙር 40 ቁጥር 1 2 3 ላይ ተጽፎ ይገኛል። እግዚአብሔር ድሃዎችን ምስኪኖችን የሚያበላ የሚያጠጣውን
ዋናው የጌታ ቃልና ትእዛዙ ድሃዎችን አብሮ አጠጡ ነው። ፍቅርም ነው አብሮ መብላት መጠጣት፣ ደግሞም ጽድቅም ነው ድሃ ማብላት ማጠጣት ማልበስ። ተስፋ የሌላቸው ራብ እየራባቸው የሌላው ተርፎ ሽንት ቤት እየተደፋ በጥራጊ መድፊያ ልብሱም 2 ቀን 3 ቀን ሳይለበስ በውጭ ሀገር እየተጣለ እኛ ልብስ ጥፈን እየለበስነ ድሪቶ ፈልገን እየጣፍን አድገን በውጭ ሀገር ግን 2-3 ቀን ሳይለበስ ሲወድቅ ምግቡም እንዲሁ አሁን የተበላው ለኋላ የማይደገም ሌሎች ደግሞ የዕለት ምግባቸውን አጥተው በረሃብ የሚቆራመዱ አሉ። ስለዚህ ነው እግዚአብሔር እውነተኛ ፈራጅ እውነተኛ አምላካችን አብሉ አጠጡ ለመታዘብ ነው በዚህ ዓለም የተወነ። ሰው በሀብታችን ይታዘበናል፣ ሀብት እያለን ብቻችን ከበላን። በጉልበታችን ይታዘበናል፣ ደካሞችን ካልረዳንበት፣ አይነ ስውሮችን አካል የሌላቸውን ካላገዝንበት። እውቀታችን ይታዘበናል፣ እውቀት እያላችሁ ካልመከራችሁ ካላስተማራችሁ። እነሆ ወርቁን እንደደፈነ ብሩን መክሊቱን እንደደፈነ ተብሎ ይቆጠርባቸዋል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 29 ላይ ምንድን ያለ? ከ15 ጀምሮ እስከ 29 ሁሉን ባላነበው ምንድነው? ላለው ይጨመርለታል። ቁጥር 29ን ብቻ ነው የምናገረው፣ ከላይ አንስቼ ማንበብ አልፈልግም። ላለው ይጨመርለታል፣ ይበዛለታል፣ ከሌለው ደግሞ ከነዚህ ይወስዱበታል። አሁን መክሊታችሁን በሥራ ላይ ካላዋላችሁ መምህራኖች ስርዓት ያለው በነፃ የሚሰጥ አገልግሎት ለምዕመናን ለችግረኞች አስተምረን ደግሞ ለሚሰራ ደሞዝ ይገባዋል። ደሞዝ የምትቀበሉ ተግታችሁ ካላስተማራችሁ ይሄ ቃል ይደርስባቸዋል። ላለው ይበዛለታል፣ ይጨመርለታል ነው ይበዛለታል። ለሌለው ደግሞ እነዚህ ይወስዱበታል ለተባለው ካላስተማርነ ካላገዝነ በጉልበት በእውቀት በሀብት ተስፋ የሌላቸውን ሰዎች አይዟችሁ ካላልን መጠየቅ አይቀርምና እግዚአብሔር በቀሪ ጊዜያችን ለመልካም ስራ ለመስራት ከእንግዲህስ ለንስሐ የሚገባ ፍሬ አድርጉ። በሉቃስ ወንጌል ምዕራፍ 3 ቁጥር 8 ላይ በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ ወንጌላውያኖች እንዲጽፈውታል። ከእንግዲህስ ያለፈው ዘመን ይብቃችሁ። ባለፈው ዘመን በድላችኋል፣ ጉቦ ተቀብላችኋል፣ ሰው በድላችኋል፣ ደም አፍስሳችኋል፣ ድንበር አፍርሳችኋል። ባለፈው ዘመን ለጣዖት ሰግዳችኋል። ባለፈው ዘመን ለጣዖት የሰገዳችሁ እግዚአብሔርን የካዳችሁ፣ ባለፈው ዘመን ሽማግሌን ያሳዘናችሁ፣ ካህናትን ያስቀየማችሁ፣ ባለፈው ዘመን አደራ የበላችሁ፣ አራጣ ያበደራችሁ፣ እንዲህ አይነት ነገር ኃጢአት የሰራችሁ፣ ሰንበትን የሻራችሁ፣ አጽዋማትን የገደፋችሁ እንግዲህ ስለ ንስሐ የሚገባ ፍሬ አድርጉ ይላል መጥምቀ መለኮት ቅዱስ ዮሐንስ ሲያስተምረንና ሲመክረንና እናንተ የእፉኝት ልጆች በሉቃስ ወንጌል ምዕራፍ 3 ቁጥር 7 ላይ እናንተ የእፉኝት ልጆች አውሬዎች እያለ ነው። እሺ ትንቢተ ዳንኤል ምዕራፍ 4 ከቁጥር 34 35 36 እስከ 38 ድረስ ላንብላችሁና ስለ ናቡከደነጾር የተጻፈውን እጨርሳለሁ። ናቡከደነጾር እንዲህ አለ። እነሆ በዛ በጫካ በምድረ በዳ ዝናብ እየፈሰሰበት ጠጉሩም ጥፍሩም ረዝሞ በመከራ እንዳውሬ እንደ መሬት ሳር እየበላ በነበረበት ሰዓት እኔ ናቡከደነጾር ልቦና የተመለሰልኝ፣ ልቦናችን ይመልሰው፣ አይምሮ የተመለሰልኝ እነሆ ልዑል ሕያው እግዚአብሔርን አሰብሁት። እሱን ካሰብነ መከራ የለም፣ እሱን ካሰብነ ችግር የለም። በሽታውም ረሃቡም ጠላትም ቢምዘገዘግ ዲያብሎስ ቢወራጭ እሱን ካሰብነ የሚነካን ነገር የለምና አምላካችን እንቅልፍ የለውም እኛን ለመጠበቅ። እነሆ ፈጣሪን እግዚአብሔርን አሰብሁት። የሚሾም እሱ መሆኑን አሰብሁት። የሚሽር እሱ መሆኑን አሰብሁት። ደካማዎችን የሚያበረታ ብርቱዎችን የሚያደክም ከላይ ያሉትን የሚያወርድ ከታች ያለውን የሚያወጣ ሁሉን ማድረግ የሚችል ሕያውና ኃያል ጌታ መሆኑን አሰብሁት። አይምሮ የተመለሰ ብዙዎች እኮ አይምሯችሁ ስላልተመለሰ ነው። አይምሯችሁ ስላልተመለሰ አይምሯችሁ ከገንዘብ ላይ አይምሯችሁ ከፎቅና ፈጥኖ ማደግ በእውነት ታላቅ መድኃኒት የሌለው በሽታ ፈጥኖ ማደግ ብቻ ነው። ሰው ፈጥኖ ማደግን ከፈለገ እንዲያው በዜሮ ተነስቶ ባለ መኪና የመኪና ቁልፍ፣ በዜሮ ተነስቶ ባለቤት የቤት ቁልፍ ከፈለገ ይሄ ወንጀለኛ ነው፣ ቀማኛ ነው የሚሆን።
ያልሰራውን ገንዘብ ለሚያስብ የሚመለከት ሰርቶ መብላት አይፈልግም። እንዲህ አይነት ኧረ ጥሮ ግሮ ነው ማደግ አየት እንዴት ይስማማል! የደከሙበት እንጀራ የለፉበት እንጀራ እንዴት ይስማማል! እንዴት ይመጥናል! እንዴት ከስጋና ደም ይዋሃዳል መሰላል! የለፉበት ትንክ ደግሞም ደስ ይላል እንጂ በእውነት ሰው ያልሰራ ይጨነቀው፣ ላልሰራ ይጨነቀው። የሰራ ሰው በስራ በውጤት የሚገኝ ነገር እንዴት ደስ ይላል! ይሄ ቀምቶና ታሏ ጨርብሮ ድሃን እያስለቀሱ ድሃን እያሳዘኑ ድሃንን እያስነቡ ገንዘብ እንባ የድሃ እንባ መከራ ነው እኮ። ስለዚህ በመዝሙር 14 ከቁጥር 1 እስከ 5 ድረስ እነሆ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህስ ማን ይኖራል? በልቡ ተንኮል የማያስብ በአንደበቱ የማይሸነግል የሚል ተጽፏል። ዘመዶቹን የማይጠላ እግዚአብሔርን የሚወዱትን ቅዱሳንን የሚያከብር ለቅዱሳን ክብር የሚሰጥ ለጓደኛው ለባልንጀራው የማለውን መሐላ የማይክድ መሐላውን የማይክድ ቅዱሳንን የሚያከብር ካህናትን የሚያከብር ሽማግሌዎችን የሚያከብር ለባልንጀራው የማለውን መሐላ የማይከዳ መማለጃ ጉቦ የማይቀበል መጨረሻ ያደረገው ምንድን ነው? አራጣ የማያበድር ካለ በኋላ ይህን የሚያደርግ ለዘላለም አይታወክም። ቁጥር 5 ጨርሻለሁ። በመዝሙር 14 ቁጥር 1 እስከ 5 ድረስ ለዘላለም አይታወክም። አራጣ የማያበድር መማለጃ ጉቦ የማይቀበል እውነቱን እውነት እውነቱን ውሸቱን ውሸት የሚል ቅዱሳንን የማይሳደብ የሰውን ክብር የማይቀንስ ለዘላለም አይታወክም ስለተባለ እንዲህ አይነቱ በእውነት የቅዱሳን በረከት ይደርብን። እነሆ እናንተ የእፉኝት ልጆች ርዕሳችን ይሄ ነው። ይሄን የፈለኩትም ዘመኑ ያው ስለሆነ ነው። ይሄን ርዕስ የፈለኩት ሰው እባብ ሆነ ወገኖች። እባብ እኮ በወገብ ቢጠመጠሙት እንዴት ይለሰልሳል! ጥፍር የለው ጠጉር የለው እንዴት ይለሰልሳል! እንዴት ወገብ ይደግፍ ነበር! አሁን ችግሩ የእባብ ምንድነው? መርዙ ነው። መርዛሞች አሉ። ጠቅ የማረጉ መርዝ የሰውን ዘር የሚያጠፋ የሰውን ታሪክ የሚያጠፋ መርዛሞች ስላሉ ይህን ርዕስ መርጬዋለሁ። እንደ ባሕታዊነቴ እንደ በረሃ ሰውነቴ በበረሃ ስላለሁ ይህን ርዕስ መረጥኩት። በእርግጥ ሁሉም ይማማርበታል። ደግሞ ለእኔ የተለየ ይመቸኛል ይሄ ነገር። የእባብ መርዛሞች አሉ። በመዝሙር 13 አሁንም ከዛው ተመለስኩኝ። 14 ብዬ ነበር ወደ 13 መዝሙር 13 ከቁጥር 1 እስከ መጨረሻው እንዲህ የሚል ተጽፏል። እነሆ ሰነፍ በልቡ እግዚአብሔር የለም ይላል። ይብለ አብድ በልቡ አልቦ እግዚአብሔር። ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ ነዋ። ልባምነት አስተዋይነት የለውማ። ፈጣሪውን ይክዳል። ሰነፍ በልቡ እግዚአብሔር የለም ይላል አለ። እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ምስራቅና ምዕራብ ሰሜንና ደቡብን አየ። መልካም ሥራ የሚሠራ በጎ አስተሳሰብ ያለው እንዳለ ይመለከት ዘንድ እግዚአብሔር ከሰማይ ወደ ምድር ወደ ሰው ልጆች ተመለከተ የሚል ተጽፏልና፣ ነገር ግን መልካም ሥራ የሚሠራ ሰው አልተገኘም። ሽማግሌዎችን እስከ ሽበታቸው ተመለከተ። ሌላውም ደግሞ ወጣቶችን ጎልማሶችን አየ። ጾታም ዕድሜም ሳይለይ ተመልክቶ ሁሉም አመፁ፣ ሁሉም በደሉ፣ ሁሉም ተሳሳቱ የሚል ነው። ሁሉም ተያይዘው በደሉ። መልካም ሥራ የሚሠራ ሰው በምድር ላይ አልተገኘም። የሰማይ አምላክ ከሰማይ ሆኖ ተመልክቶ እንዲህ ከመባል ከእንዲህ አይነቱ ዘመን እያድነን እግዚአብሔር። አዎ በመዝሙር 11 ከቁጥር 1 ላይም ቸር ሰው ደግ ሰው ካለቀበት ከዛ ዘመን አድነኝ ብሏል ነቢዩ ዳዊት። አድነኒ እግዚኦስ መኃልቅሔር፣ ቸር ሰው ደግ ሰው ካለቀበት ከዛ ዘመን አድነኝ ብሎ የእኛን ዘመን ጠቅሶታልና በእውነት ቸር ሰው የሚያስታርቅ የሚሸመግል ለጭንቅ ለመከራ የሚደርስ የተራቡትን የሚያበላ የተጣሉትን የሚያስታርቅ ቤት ሲቃጠል ክምር ሲቃጠል ደም ሲፈስ ከመሃል ገብቶ ተውና ተይ ወይም ተው የሚል ሽማግሌ የሌለ ከእንዲህ አይነቱ ዘመን ያድነን እግዚአብሔር። እና ሁሉም ተያይዘው በደሉ፣ መልካም ሥራ የሚሠራ ሰው አልተገኘም አለ። ይህን ካለ በኋላ ቁጥር 4 እና 3 እያለ 3 እና 4 እያልን ወደ መጨረሻው ስንደርስ
ጉሮሯቸው የተከፈተ መቃብር ነው። ከከንፈራቸው በታች የእባብ መርዝ አለ። ነቢዩ ዳዊት ነው ይህን በመዝሙር 13 ከቁጥር 1 እስከ መጨረሻው ከከንፈራቸው በታች የእባብ መርዝ በተነፈሱ ቁጥር ትንፋሻቸው፣ ምራቃቸው፣ በአጠቃላይ ሕይወታቸው ለሰው እንቅፋት፣ ለሰው መርዝ፣ ለሰው ጥፋት አልታደሉምና የተሰራውን ማፍረስ፣ የተከማቸውን መበተን፣ በእግዚአብሔር ስራ ላይ መምዘግዘግ፣ የእግዚአብሔርን ስራ መቃወም። ከከንፈራቸው በታች የእባብ መርዝ አለ። ሁሉም ተያይዘው በደሉ። ጉሮሯቸው የተከፈተ መቃብር ነው ማለት ሁሉን የሚውድ በቃኝ የማይል። እንግዲህ ከዚህ ደረስኩኝ። ሌላውን ደግሞ ጊዜ ሲኖረን እንነጋገርበታለን። ኢሳይያስ ብንል ወደ ኢሳይያስ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 10 ላይ ያለውን እንዲህ የሚላል። አሁንም ደግሞ ተመሳሳይ ነገር ስለሆነ ወደዚህ ዘወር ብያለሁና ተመሳሳይ ነው። ምንድን ነው? ሆዳሞች ናቸው፣ በልተው አይጠግቡም። ድዳ ውሻዎች ናቸው፣ መጮህ የማይችሉ ማለት ውሻ ካልጮኸ ምንድን ነው ስራው? ውሻም ጌታውን ያውቃል፣ የጌታውን ቤት ይጠብቃል። ውሻዎች የጌታቸውን ቤት ለመጠበቅ ነበር። ነቢዩ ኢሳይያስ ግን ድዳ ናቸው፣ መጮህ የማይችሉ እረኞች ናቸው፣ ሆዳቸው የማይመላ በቃኝ የማይሉ ውሾች ናቸው፣ በልተው የማይጠግቡ ውሾች ናቸው እያለ ኢሳይያስ ምዕራፍ 56 ከቁጥር 10 ላይ አንባቸው አብራሩት። ይህን ጥርጥር እያልኩ ለመሄድ ነው እና እንዲህ የሚል ተጽፏል። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ በሚል ርዕስ ነው የምንማማረው። ዘፍጥረት ምዕራፍ 37 ከቁጥር 20 ላይ የዮሴፍ ወንድሞች ዮሴፍ ህልም አለመ፣ ህልም አየ፣ ህልሙንም ነገራቸው። እንዳልዘረዘር ጊዜ ያጥርብኛል። ዕብራዊ ምዕራፍ 11 ከቁጥር 32 ላይ ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ ስለ ጌዴዎን፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ዳዊት፣ ስለ ሳሙኤል እንዳልተርክ ጊዜ ያጥርብኛል ብሏልና አሁንም ጊዜ ያጥርብኛል። ዘፍጥረት ምዕራፍ 37 ከቁጥር 20 ላይ እንዲህ የሚል ተጽፏልና አለፍ ብዬ የምፈልገውን ላንሳ። የዮሴፍ ወንድማቸው ህልም ስለነገራቸው በህልሙ ቀንተውበታል። ከዛውም በላይ አባታቸው ያዕቆብ ይወደው ስለነበር ይህም ተጨማምሮ በቅናት መንፈስ ወንድማቸውን ለማጥፋት ተነስተዋል። ያዕቆብ ሂድና ወንድሞችን ምግብ አድርስላቸው፣ የወደቁበትን ያሉበትን ቦታ አይተህልኝና፣ በጎችም ልጆችንም የት እንዳሉ አይተህልኝና ብሎ ዮሴፍ ላከው። ዮሴፍ ቅን፣ የዋህ፣ ታዛዥ፣ አባቱን የሚያከብር ሕግን የሚፈጽም በመሆኑ እሺ አባቴ ብሎ ጉዞ ጀመረ። እነሆ መንገደኛ አገኘና በየሚጠብቁ ሰዎች አላየህም አለው። አሁን ወደ ዶታይን ተራራ ሂደዋል፣ ወደ ምድረ በዳው ሂደዋል። በጎችን እየነዱ ወደ ዶታይን ምድረ በዳ ሂደውልሃል አለው። ዮሴፍ እየገሰገሰ ምግባቸውን ተሸክመው ባሻጋሪ የካን ላይ ተቀምጠው አዩት። ያ ባለ ህልም መጣ ነበር ያሉትና ዘፍጥረት ምዕራፍ 37 ቁጥር 20 ያ ባለ ህልም መጣብን እኮ። እስኪ ከህልሙ አንዱ ሁሉ ተደራራቢ ህልም ነግሮናል። ከህልሙ አንዱ ሁሉ ይደርስ እንደው እንተያያለን፣ እናያለን። ዛሬ ወንድማችን በጫጭ ቀን እንጣለውና በጫጭ ቀን የምድረ በዳ አውሬ ሁነን በጫጭ ቀን ቆራርጠን እንጣለውና ለአባታችን ለያዕቆብ እችን ህብሩ ያማረችውን ቀሚሱን አውራውን ፍየል አርደን ስጋውን በልተን ስጋቸውን ምን ይበሉ ነው? መቼም አይጠላም። ስጋችን በልተን ደሙን ቀሚሱን በደም ለውሰን ለያዕቆብ ለአባታችን ክፉ አውሬ በላለህ እንበለው። ይህ ማለት ራሳቸውን ክፉ አውሬ ያደረጉ፣ ወንድማቸውን የሚገሉ፣ በወንድማቸው ላይ በክፋት የተነሱ፣ የወንድማቸውን ደም የሚያፈሱ፣ የወንድማቸውን ዕድሜ የሚያሳጥሩ ክፉ አውሬዎች በቃላቸው እንደተነገረ በአነጋገራቸው እንደተመሰከረ ክፉ አውሬ እንበል፣ ክፉ አውሬ በላለህ ብለን ለያዕቆብ አሁን ታላቁና እስራኤል የተባለውን ያዕቆብን ማታለል። ኧረ ወገኖቼ ሰውን መመርመር እኮ አልቻለም።
በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 8 እስከ መጨረሻው ድረስ አውቀውትስ ቢሆን ኑሮ የክብርን ባለቤት ባልሰቀሉትም ነበር ካለ በኋላ ነገር ግን የዚህ ዓለም ጥበብ አይደለም። ለነቢያት ለሐዋርያት የተሰጣቸው ጥበብ የዚህ ዓለም ታላላቅ ሰዎች ባለስልጣኖች የሚያውቁትን ጥበብ አይደለም። መንፈስ ቅዱስ የሚገልጽላቸው ለነቢያት ለሐዋርያት ለጻድቃን ለሰማዕታት ሰማያዊ ጥበብ ነው። ስለዚህ እንዲህ አለ ቅዱስ ጳውሎስ፣ መንፈስ ቅዱስ ያደረበት ሰው ሁሉን ነገር መመርመር ይችላል። መንፈስ ቅዱስን ያደረበትን ሰው ደግሞ ማንኛውን ሰው መመርመር አይችልም። ማወቅ አለባበሱን ማወቅ ይቻላል። አባገሌ እንዲህ አይነት ለብሰዋል ወይ እንደዚህ ደግሞ አረማመዱ ንግግሩን ብሎ ይናገራል ማለት ይቻላል። ነገር ግን መንፈስ ቅዱስ ያደረበትን ሰው ማንም ሰው መመርመር አይችልም። መንፈስ ቅዱስ ያደረበት ሰው ካለ ደግሞ መንፈስ ቅዱስ በእውነት የታደለ ካለ ሁሉን ነገር መመርመር ይችላል ተብሎ ቅዱስ ጳውሎስ ጽፎታልና አሁን ያዕቆብን አባታቸውን ማታለል ወንድማቸውን ገለው አባታቸውን አታለው ወንጀሉን ተመልከቱት። ንብርብር መቼም ኃጢአተኞች ከኃጢአት ላይ ኃጢአትን የሚጨምሩ ከኃጢአት ላይ ኃጢአትን የሚጨምሩና አለመታደል ሆኖ ከኃጢአት ላይ ኃጢአት ይጨምራሉ እና ወንድማቸውን እንግደለው ደሙን ግን አውራ ፍየል አርደን ቀሚሱን ለውሰን አውሬ በላለ ክፉ አውሬ ያውም ክፉ አውሬ በላለ እናንተ የእፉኝት ልጆች ብሎ መጥምቀ መለኮት ጌታ መድኃኒዓለም ኢየሱስ ክርስቶስን እንደተናገሩት ሁሉ ዮሴፍ ወንድሞች ራሳቸውን ክፉ አውሬ ብለዋል። እንዲህ ከመሆን እንዲህ ከመባል ያውጣን የሰማይ አምላክ እግዚአብሔር። በአንደኛ ሳሙኤል ምዕራፍ 17 ቁጥር 34 35 36 እስከ 37 ድረስ እንዲህ የሚል ተጽፏልና ዳዊት ወንድሞቹን ለማየት ፍልስጤማውያን ዘመቻ ጦርነት አንስተውባቸው ሳኦል የእስራኤል ንጉሥ በአንዱ ተራራ ላይ ከሰራዊቱ ጋር በነበረ ሰዓት የዳዊት ወንድሞች ወደ ዘመቻው ሄደው ነበር እና ፍልስጤማውያን በእውነት ከናንተ እንኳን ሰዎች የእስራኤል ምድርም ዶቄቷ አመዷ አቧራዋ አተርፍም እያሉ ሲዝቱባቸው ዳዊት ግን ይህን ነገር ተመለከተና እነዚህ ያልተገረዙ ፍልስጤማውያን እንዴት በሰማይ አምላክ በእግዚአብሔር ይገዳደራሉ? እንዴት የሰማይን አምላክ እግዚአብሔር እንዴት ይዝቱበታል? እኔ ሄዳለሁ ብሎ ተነሳ። በግረኛው ዳዊት ከመንጋው ወጦ በጎችን ትቶ ወደ ጦርነቱ ወደ ዘመቻው ለመሄድ አሰበ። ሳኦልም ተመለከተና ገና ብላቴና ወጣት አድጎ ገና ትርግናውን ያልደረሰ አረ ልጄ ሆይ እንዴት አንተ ትሄዳለህ ይለው ነበርና ዳዊት ይህን ጊዜ ነው እንግዲህ ነቢዩ ዳዊት ንጉሥ ዳዊት ቅዱስ ዳዊት እንዲህ አለ፣ ንጉሥ ሆይ እኔ እኮ የአባቴን በጎች ስጠብቅ ነብርና ድብ አንበሳ ይመጣ ነበር። አንበሳው እየደነፋ ሲመጣ፣ አንበሳው እያገሳ ሲመጣ በጎችን ከአፉ ቀምቼ በጫጭቄ ጥለው ነበር። አንበሳውን በግጫ ነብሩን በጡጫ እመታው። ታዲያ ይሄ ያልተገረዘ ፍልስጤማዊ ከአንበሳው ይበልጣል ነው ያለ። በአንደኛ ሳሙኤል ምዕራፍ 17 ቁጥር 34 35 36 እስከ 37 አድርጎ ተረዳው። እንዲህ የሚል የተጻፈውና እንግዲህ እግዚአብሔር ከአናብስት አፍ የሚጠብቅ እስካሁን የሰው ልጆች አውሬ የእፉኝት ልጆች ተብለዋል ስለተባለው ነው ስንነጋገር የቆየን። ነገር ግን እግዚአብሔር የአናብስትን አፍ የሚዘጋ ቸሮችን፣ ገሮችን፣ የዋሆችን የሚጠብቅ አምላክ መሆኑን ለማብራራት ነው አሁን ደግሞ የምሞክረው። አሁንም በመጽሐፈ መሳፍንት ምዕራፍ 14 ቁጥር 5 ላይ ሶምሶን ከእናቱና ከአባቱ ጋር ወደ ተምና ወረደ ይላል። ወደ ተምና ወርዶ ከእናቱና ከአባቱ ለየት ብሎ ወደ ምድረ በዳ ገባ። በምድረ በዳ በበረሃው ሲጓዝ ሶምሶን አንድ ግልገል አንበሳ አንድ እያገሳ መጣበት። ግልገሉ አንበሳ እያገሳ ወደ ሶምሶን በጫጭቆ ሊጥል መጣ። ያን ጊዜ ሶምሶን በቁጣ ተነሳ። መንፈስ ቅዱስ በኃይል አደረበት በሶምሶን ላይ። ያለምንም ካራ፣ ያለምንም ቢላዋ፣ ያለምንም መሳሪያ ሶምሶን አባታችን መንፈሳዊ ጀግና
እስራኤልን 20 ዓመት ሙሉ ከፍልስጤማውያን ነፃ ያወጣ የፍልስጤማውያንን ዳር ደንበር አፍርሶ ፍልስጤማውያንን አሽመድምዶ ፍልስጤማውያንን በአህያ መንጋጋ ሺህ በሺህ ደማቸውን አፍሶ የእስራኤልን ደንበር ያስከበረ 20 ዓመት በእስራኤል ላይ የፈረደ መጽሐፈ መሳፍንት ምዕራፍ 15 ቁጥር መጨረሻ ወይም ቁጥር 20 ላይ 20 ዓመት እንዲሁም መጽሐፈ መሳፍንት ምዕራፍ 16 ቁጥር መጨረሻ ላይ 20 ዓመት በእስራኤል ላይ ያስተዳደረ የሚል ተጽፏል። እስራኤልን የገዛ ወይም በእስራኤል ላይ የፈረደ ሶምሶን አንበሳውን ያንን ደቦል አንበሳ ባየ ጊዜ በመንፈስ ቅዱስ በቁጣ ተነስቶ ያለምንም መሳሪያ በጫጭቆታል። እግዚአብሔር እንዲህ አድርጎ የሚያምኑትን ይጠብቃል። ምንም እንኳን ዘንዶ ቢወራጭብን፣ ምንም እንኳን አንበሳው ቢያገሳብን እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው። በለመለመ መስክ ያሰማራኛል፣ በጠራራም ይመራኛል። እመኒ ሆርኩ ማእከለ ጽላሎተ ኢይፈርሁ ለእኩይ እስመ አንተ ነፍሴ። በሞት ጥላ እንኳ ብጓዝ አንተ ከኔ ጋር ነህና ክፉን አልፈራም ይላል መዝሙር 22 ከቁጥር 1 ቁጥር 5 እስከ መጨረሻው ነው ያነበብኩት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። ይመግበኛል፣ ያለብሰኛል። ከድሃዎች ቤተሰብ ተወልጄ እኔም እንጂ እስከዚህ ያደረሰኝ ጌታ ነው። የድንግል ኢየሱስ ክርስቶስ ነው። ሌላ ወገን ዘመድ ተጨንቆልኝ አልብሶኛ ጉርሶኛ አይደለም። እግዚአብሔር እረኛችን ነው። አሁንም በቸርነቱ ይጠብቀን። መጽሐፈ መሳፍንት ምዕራፍ 14 ቁጥር 5 ላይ ሶምሶን የአንበሳውን ግልገል በጫጭ ቆጥሮታል። ሌላው በትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ እንዲህ የሚል ተጽፏል። አሁን ዳንኤል ያው በጠላት በምቀኛ እንዲህ እንደ ወንቅሼት መልካም በመሆኑ የወንቅሼት ቅዱስ ገብርኤል አንድነት ገዳም በዓለም በመታወቁ ገና በ94 ዓመተ ምህረት ቤተ ክርስቲያናችን ትለመናለች እንጂ አትለምንም። በእውነት እንዲህ የድሃ ምንፍ እንዲህ ቆራጥ የድሃ ቆራጥ እግዚአብሔርን አምኖ ደፍሮ መናገር። እኛ የምናውቅ ቃጭል ሲቃጭል ነው የተጀመረ ቤተክርስቲያን ለመጨረስ። ከነዛውም ደግሞ ለማምነው መጠጫ የሚያደርጉት ቃጭል ነው በየስፍራው፣ ስዕል በየስፍራው አዋራሴ ፀሐይና አዋራሴ። እኔ በ94 ዓመተ ምህረት በድፍረት በዚህ በሰንሰለታማው ተራራ ብቻዬን ስገባ ቤተክርስቲያናችን ትለመናለች እንጂ አትለምንም። ያውም ደግሞ ለሚሰራ ሰው ነው ያለው። የሚሰራ ሰው ከሌለ ቢለምንም ኃጢአት የለም። ዕጣን፣ ጧፍ፣ ዘቢብ፣ አልባሳት፣ መጎናጸፍ የሌላቸው ስላሉ እኒህ አይነት ሰዎች እርዳታ ቢጠይቁ ምንም ኃጢአት የለበትም። ነገር ግን ጠንክረን ከሰራን የተሰራበትን ገንዘብም የህንፃ ሰሪ ኮሚቴዎች፣ የልማት ኮሚቴዎች ወይም ደግሞ ሰበካ ጉባኤው ወይም ገዳማቶች የሚሰራውን ገንዘብ በስርዓት ላይ ከተጠቀሙበት ቤተክርስቲያናችን ጧሪ ቀባሪ የሌላቸውን ሽማግሌዎች ትረዳለች፣ አሳዳጊ የሌላቸውን ሕፃናት ታሳድጋለች እንጂ ቤተክርስቲያናችን አትለምንም። ያልሁት እንዲሁ ተዘርፍጠን ቁጭ ብለን አትለምንም። ካህናቶች ምን ደመወዝ አላቸው? ዕጣኑ፣ መብራቱ፣ አልባሳቱ ምን ይመን? ይሄ ከሰራን ግን አትለምንም ነው ያልሁት። እግዚአብሔር ይመስገንና እንደተናገርሁትም ሆኖ ያው እዚህ ጫካ ውስጥ ስገባ እግዚአብሔርን አመኘ ነበር የገባሁት። እግዚአብሔርም የአካባቢው ሕዝብ እኔን በአክብሮት ተቀብሎ በእንግድነት ተቀብሎ በዓለም እንዲታወቅ ሆኗል። እና ወንቅሸት ለምንድን ነው ጠላቱ የበዛ? ምንድን ነው? ደንበር የለው፣ ከመሬት የተነካካ የለው። መንግስት አንደበር ከቤተ ክህነት 50 ሳንቲም አልተቀበልንም፣ እርዳታም አልጠየቅንም። የሚገባውን ጸበልተኛም የውሎ አበል አምጡ ወይም ደግሞ የገባችሁበት የወጣችሁበትን አምጡ። ከካንሰር ተፈውሳችኋል፣ ከኤችአይቪ ድናችኋል፣ ከሰይጣን ማሰሪያ ተፈታችኋል አላለም። ብሔር ብሔረሰቦችን በደስታ ተቀብለን በደስታ ስንሰድ 18 ዓመት ተቆጥሮ መጋቢት 12 ቀን ነው በኮቪድ-19 ምክንያት ሰውን ያሰናበትነው። እኛ ከማንም ብርና ወርቅ አልፈለኩም። የህዝቡን መዳን ተስፋና ደመወዝ አድርጌ በመዳናቸው ደስ እያለኝ ሰይጣን ሲጫድር ተቃጠልኩ ሲል ወጮ ሲሄድ የሰው ልጆች ልምሾች ሽባዎች ሲዘሉ አይነ ስውሩ ሲያይ የሞት ደብዳቤ የተቀበሉት ሰዎች ሄደው ተመርምረው ነፃነሽ ነፃነሽ ሲባሉ ደመወዝም ክብርም አክሊልም ማድረገው በመሆን ከማንም ምን አልጠየኩም፣ ወርቅና ብር አልጠየኩም። እንግዲህ እንዲህ ባለ ሁኔታ ላይ በዳንኤል ላይ ነው ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ በዳንኤል ላይ በክፋት በምቀኝነት ተነሱበት፣ በወንቅሸትም በቅናት የተነሱ ትውልድ ሆይ ይላልና
ኤርምያስ ትንቢተ ኤርምያስ ምዕራፍ 2 ቁጥር 31 ላይ ነቢዩ ኤርምያስ ትውልድ ሆይ የእግዚአብሔርን ቃል ስሙ፣ ትውልድ ሆይ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ አስተውሉ ይላል። አሁንም ወንድሸት መሸለም የሚገባው እንጂ በረሃ ላቀና ሽንኩርት የተከለ ገበሬ በቴሌቪዥን መስኮት እየታየ በረሃ ያቀኑ መነኮሳትና መነኮሳያት ታሪክ የሰሩ መነኮሳትና መነኮሳያት እንዴት መሸለም ይገባ ነበር። ካለቀው ዘመን ደረስንና እንዲሁ እንሆናለን። እንኳንስ መሸለም የመኖር መብታችን ተገፎ ዘመናት አስቆጥረናል። ይህን ያደረገ አምላክ ክብር ምስጋና ይግባው። በመገፋታችን ደስ ይለናል። በመሰቃየት በመከሰሳችን ደስ ይለናል። ሰርቆ መከሰስ ነው እንጂ ነውር የሰውን የመንግስትን የህዝብን ክብር ነክቶ ነው እንጂ መከሰስ የሚያስነውር እነሆ ታሪክ ሰርቶ መከሰስማ ይህማ እንደ ጌታችን እንደ ኢየሱስ ክርስቶስ በእውነት አድሎን ነው። እግዚአብሔር ወዶናል ማለት ነው። አገልግሎታችን ስራችን ተቀብሎታል፣ መዝግቦታል ማለት ነው። በከንቱ ስንከሰስማ ታዲያ ይሄማ ክብር ነው፣ ይሄማ ጌትነት ነው። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ላይ እነሆ በከንቱ ግፍ ስትቀበሉ ስትንገላቱ ስትሰቃዩ ደስ ይበላችሁ፣ ይልቁንስ ሰርቆ ቀጥፎ መከሰስ ነው ክፉ በማለት ቅዱስ ጴጥሮስ ተናግሮታል። አሁንም ዝም ብለው በግፍ የሚያደርስብንን ችግር በደስታ እንቀበላለን። እኛ እስከ ሞትም ድረስ ነው ጌታን ተከትለን በረሃ የወደቅ ነው። ልንበላ ልንጠጣ ልንሾምና ልንሸለም አይደለም። በዚህ በታሪካዊ ቦታ ላይ ታሪክ ለማስቀመጥ የማይሞት ስራና የማይቀበር ስራ ለመስራት በረሃ ገብቻለሁ ብቻዬን። ይህንንም ደግሞ ከማንም ጋር በስብሰባ የወሰንኩት አይደለም፣ በውይይት የወሰንኩት አይደለም። ከእናቴ ማህፀን ስወጣ ለዚህ አገልግሎት የጠራኝ እግዚአብሔር እንዲህ ድሃ ደካማ ስሆን እንዲህ አይነት መንፈስ አሳድሮ በረሃ ላይ ጨክኜ እንድቀመጥ አድርጎኛል። ወደ ትምህርታችን እንመለስ። ንግባይ ኪያበ ጥንተ ነገር ዘፍጥረት ማለት በትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ ዳንኤልን በዛም ሆነ በዚህ የዳንኤል ግፍ ነው አሁን ወደ ዝርዝሩ ያስገባል። ዳንኤልን በሐሰት ተነስተው ወደ አናብስት ጉድጓድ ጣሉት። ዳርዮስ ማልዶ ተነስቶ ዳንኤል ሆይ የምታመልከው አምላክ በእውነት ከአናብስት ጉድጓድ ከአናብስቶች አፍ አዳነህን አለው። ዳርዮስ እንቅልፍ አጥቶ አደረ። ዳርዮስ ንጉሡ አልበላም አልጠጣም። በሀገሪቱ ላይ በግዛቱ ውስጥ ግፍ እንደተፈጸመ አይቷልና በሐሰት በቅናት በምቀኝነት እንደተነሱበት በማየቱ ዳርዮስ አልተኛም፣ አልበላም፣ እራትም አልቀመሰም። ማልዶ ተነስቶ ግን ዳንኤል ሆይ በእውነት የምታመልከው አምላክ አዳነህ አለው። ነቢዩ ዳንኤል ከአናብስቶች ጋር አብሮ እየተዘዋወረ አዎ ንጉሥ ሆይ በአንተ ዘንድ በግዛትህ ተንኮል የለብኝም። የእግዚአብሔር ሰዎች ተንኮል የለባቸው። ሕግን ለማክበር ዝግጁ ናቸው። ሕግን ለመጠበቅ ብዙዎች ናቸው፣ ዝግጁ ናቸው። በሰው ሀብት በሰው ዕድል አይገቡ። የራሳችን ዕድል የት ሂዱ? እግዚአብሔር ለእኔ የሚያደርግልኝ የት ሂዱ? በሰው ዕድል የሚያስቀና ሰውን ተገኝቶ የሚያስቀናም የለም። በአሁኑ ሰዓት የምቀናው በቀደሙት በቅዱሳን በጻድቃን ማን ባንሰራውም እየተመኘን እንኖር ብለን ባይሆንልኝም ባላደርገውም እንመኛለን እንጂ እዚህ ሲከራከር ሲጨቃጭቅ የሚውል ትውልድ ነው ያለ። በሰው ቅናት በሰው ዕድል የሚገባ ትውልድ ስላለ ዳንኤል አሁን ንጉሥ ሆይ በመንግስት ስህተት የለብኝም ፈጣሪንም አልበደልሁትምና እግዚአብሔር መልአኩን ልኮ አናብስትን አስዘጋ የሚል ተጽፏል። እንግዲህ እናንተ የእፉኝት ልጆች በሚል ርዕስ ነው። የሰው ልጆች አውሬ እስከመባል የአውሬ ስም እስኪወጣላቸው መርዛሞች እባቦች እስኪባሉ ድረስ እንዲህ በክፋታቸው የክፋት ስም እስኪወጣላቸው ድረስ ቅዱስ ዮሐንስም ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲገስጿቸዋል። እኛ ደግሞ እንግዲህ በቀሪ ጊዜያችን ከእንግዲህ ስለ ንስሐ የሚገባ ፍሬ አድርጉ። በእውነት ንስሐ መግባት ከኛ ይጠበቃልና ንስሐ መግባት አለብን። ሌላውን በዚህ ዝርዝር ወደ እንስሳትም እንዲሁ የሰው ልጆች ሰው ክቡር ነበር፣ ነገር ግን እንደ እንስሳ ሆነ በተባለው እንዳልሄድ ምናልባት ጊዜ እንዳይወስድብን በዚሁ ትምህርቴን አጠቃልልና ያስተማረን የመከረን የገሰጸን አምላክ እየተመሰገነ ይሁን። እንዲሁ ድዳውን አንደበቴን ፈቶ ይህንን ፈራሽ በስባሽ ስጋዬን በአጥንት አስተካክቶ አጥንቱንና ስጋውን
በጅማት ወጥሮ ጅማቱን በቁርበት ጠቅሎ በእውነት ከሰው ፊት ቆሜ እንድናገር ይህን ደግሞ ከፊቴ ከቀረቡት ሰዎች ጋር መናገር የማልችል ድዳና ተርታባ አንደበቴን እንድናገር አድርጎ እኔ ደካማ ስደተኛ ሲሆን እንዲህ እንድናገር የፈቀደልኝ አምላክ ሕያው ጌታ የነበረ ያለና ለዘላለም የሚኖር ጥንትና ፍጻሜ የሌለው በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለ በስጦታው ንፍገት የማይገኝ የሰው ፊት አይቶ የማያዳላ ቸርና ይቅር ባይ ሁሉን ቻይ አምላክ ለእሱ ክብር ምስጋና ይሁንልን። እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ በሚል በሉቃስ ወንጌል ምዕራፍ 3 ቁጥር 7 ላይ በማቴዎስ ወንጌል ምዕራፍ 3 ቁጥር 7 በተጻፈው ቃል የተነጋገርነው። እንግዲህ ብዙ በመናገር ይቅርታ እየጠየቅኩኝ ስላደመጣችሁኝ አመሰግናለሁ።